African leaders say everything is urgent. በመጨረሻ ብዙሃኑ የአፍሪካ ሀገራት ኢትዮጵያ ትሻለናለች ብለው አስቀይመዋቸዋል። አፋቸውን አዘግተዋል። ጠቅላይ ሚኒስትር መለስ ዜናዊ ይምጣና በአደባባይ ይከራከረን የሚል ጠንካራ ንግግር ለማድረግ ተገደዋል። ጋዳፊ ሲፈልግ ለምቦጩን ይጣል እንጂ ጽህፈት ቤቱ ለሊቢያ ሊሰጥ አይገባም የሚል ውሳኔ በጥናት ተወሰነ። ቁጡና ደንፍላታሙ ጋዳፊ ከዚያ ወዲህ ከኢትዮጵያ ጋር ተቀያየሙ። የጋዳፊ የአፍሪካ ህብረትን ከኢትዮጵያ የመንጠቅ ሴራ በቤንጋዚ ዩኒቨርሲቲ የጀመሩትን የታሪክ ትምህርት አቋርጠው ወደ ውትድርና የገቡት ወጣቱ የጦር መኮንን ኮሎኔል ሙአመር ጋዳፊ በ1969 ነበር በመፈንቅለ መንግስት ወደ ስልጣን የመጡት። የተበታተኑ የአረብ ጎሳዎችን አሰባስቦና ሊቢያን አንድ አድርጎ ለመምራት ከርሳቸው የተሻለ ሰው እንደሌለም ወዲያው ማሳየት ጀመሩ። በሊቢያ ለተትረፈረፈው የነዳጅ ዘይት ሀብት ምስጋና ይግባውና ጋዳፊ በገንዘብና በጉልበት ሀገሪቱን ጨምቀው ለማስተዳደር የቸገራቸው ነገር አልነበረም። አንዳንዶች ሊቢያ ነዳጅ ባይኖራት ኖሮ ጋዳፊ የግመል እረኛ ሆነው በቀሩ ነበር ይላሉ። ይህ ሰፊ ተቀባይነት ያለው መላምት ነው። ከ7 ሚሊዮን ህዝብ ያልዘለለ ሰው የሚኖርባት ሊቢያ ሰፊ የበረሃ ምድር ናት። እንደ አውሮፓውያኑ የጊዜ ቀመር በ1955 ነዳጅ ዘይት በሀገሪቱ ባይገኝ ኖሮ ሊቢያ የተባለችውን የዘላን ጎሳዎች ምድር ዓለም አያስታውሳትም ነበር። በ1969 መንግስት ገልብጠው ጋዳፊ ወደ ስልጣን መምጣታቸውና አስገራሚ የፖለቲካ አመራር ዘዬ መከተላቸው ደግሞ ሀገሪቱን የበለጠ ዝነኛ ያደረጋት። ጋዳፊ ሶሻሊስታዊ የአረብ ብሔረተኝነትን አራምዳለሁ የሚሉ ሰው ነበሩ። አረንጓዴው መጽሐፍ ብለው ያሳተሙት 2 ጥራዝን የሊቢያ አብዮት ርዕዮተ ዓለም እንዲሆን ማድረጋቸውም ይነገራል። የአፍሪካ ህብረትና ጋዳፊ ደግሞ ሁሌም አብረው ይነሳሉ። የሊቢያው መሪ ኮሎኔል ሙአመር ጋዳፊ በቀድሞው የአፍሪካ አንድነት ድርጅትም ሆነ በአሁኑ የአፍሪካ ህብረት ስብሰባዎች ላይ ሁሌም የሚታወሱባቸው አስገራሚ ትዝታዎችን ትተው ያለፉ ሰው ናቸው። ጋዳፊ የድርጅቱ ዓመታዊው የመሪዎች ስብሰባ በመጣ ቁጥር ምን ያደርጉ ይሆን በሚል ከሚጠበቁ የአፍሪካ መሪዎች አንዱ ነበሩ። የዚምባብዌው ሮበርት ጋብርኤል ሙጋቤም ቢሆኑ በህብረቱ ስብሰባ ወቅት በሚፈጥሯቸው ገጠመኞች ይታወሳሉ። እጅግ አወዛጋቢ መሪዎችን አታማታውቀው አፍሪካ በአህጉራዊ ስብሰባዎች ላይ አስቂኝ ነገሮችን በመስራት የሚታወቁ እንደ ዩጋንዳው የቀድሞ መሪ ኢዲ አሚን ዳዳ አይነት ሰዎችንም አይታለች። ሙጋቤ በህብረቱ ስብሰባዎች ላይ ጭልጥ ያለ እንቅልፍ ሲወስዳቸውም ተደጋግሞ ታይቷል። ኢዲ አሚን ደግሞ ጓደኞቼ አውራ እንጂ ስለሚሉኝ እኮ ነው በህብረቱ ስብሰባ ላይ የምናገረው ብለው ስላሰልቺ ንግግሮቻቸው አስገራሚ አስተያየት በመስጠታቸው ይታወሳሉ። ይሁን እንጂ የአፍሪካ ህብረትን ከአዲስ አበባ ነቅሎ ለመውሰድ የረጅም ጊዜ ህልምና ፍላጎት እንደነበራቸው እንደ ጋዳፊ የሚያስገርም ታሪክ አናገኝም። ሰውየውን ዛሬም ድረስ አፍሪካን ለማዋሃድ የታገለ መሪ ብሎ የሚያደንቅ ኢትዮጵያዊ ብዙ ቢሆንም ዳሩ ግን የአፍሪካ ህብረትን ከኢትዮጵያ ለመንጠቅ ያደረጉት ጥረት ረጅም ታሪክ ያለው መሆኑን በሐቅ መነጋገር ወቅታዊና አስፈላጊ ነው ብለን እናምናለን። የዛሬው ሳሎን ተረካችንም በዚህ ዙሪያ ቆይታውን ያደርጋል። አዘጋጁ ጌዲዮን አያና ነው። አብራችሁን ቆዩ። ሞን ሪል ስቴት በአየር ጤና አደባባይ በካሬ በ77900 ብር የቤት ባለቤት ሊያደርጉት ነው። በሸሪዓ መሰረት 50 በመቶ ከወለድ ነፃ የባንክ ብድር ተመቻችቷል። በ8 በመቶ ቅድመ ክፍያ ውል መዋዋል ይችላሉ። 35 በመቶ ቅናሽም አድርጓል። እንዲሁም 25 በመቶና ከዛ በላይ ለሚከፍሉ ከ600 ሺህ እስከ 4 ሚሊዮን ብር እውነተኛ ቅናሽ አቅርቧል። ባለ 1 መኝታ በ80 ካሬ፣ ባለ 2 በ110 ካሬ፣ ባለ 3 መኝታ ደግሞ በ140 የካሬ አማራጭ እነሆ እያለ ነው። ያለቀ አለዚያም በግንባታ ላይ ያለ ሱቅ 23 እስከ 200 ካሬ ይገኛል። በ0911 27 48 81 አሁኑን ይደውሉ። በ2009 ጋዳፊ በአዲስ አበባ ለጉባኤ ሲገኙ የአፍሪካ ንጉሠ ነገሥት ብለው የሾሟቸውን የባህል መሪዎች በሙሉ አስከትለው ነበር የተገኙት። ጋዳፊ ለህብረቱ ስብሰባ ሲከሰቱ በጌጣጌጥ የተሞላና ለየት ባለ ቀለማት የተዋበ አለባበስ ተጎናጽፈው ነው የሚገኙት። አዲስ አበባ ላይ ከነድንኳናቸው የተከሰቱበት ጊዜም ብዙ ነው። የአረብ ጎሳዎች አይነት ድንኳናቸውን በሌሎች ሀገራት ሲሄዱም ያስከትላሉ ይባላል።
ፈርጣማዎቹ ሴት ቦዲጋርዶቻቸውም ብዙ ጊዜ አይለዩአቸውም። ከዩክሬን አስመጥተው የቀጠሯቸው ሴት ነርሶችም የሚከቧቸው ሰው ነበሩ። ጋዳፊን የሚከባቸው ሁሉ ፓፓ፣ ፓፒች፣ ፓፕ እያለ እንደሚጠራቸው ይነገራል። ጋዳፊ ጥሩ ሙድ ላይ ከሆኑ ያገኙትን ሁሉ አሰልፈው ገንዘብ ማርከፍከፋቸው የሚጠበቅ ነበር። ጋዳፊ አዲስ አበባ ሲመጡ ዶላራቸውን የቀመሰ ካለ ወይም የነበረውን ታሪክ የሚያስታውስ በአስተያየት መስጫው ግርጌ ላይ ቢያካፍለን ደስታችን ነው። በአንድ ወቅት ጋዳፊ በአፍሪካ ህብረት ስብሰባ ላይ ያቀረቡትን የተባበረች አንዲት አፍሪካ ወይም ዩናይትድ ስቴትስ ኦፍ አፍሪካ እቅዳቸውን መሪዎች ካልተቀበሉ በሚል የተራዘመ ስብሰባና ውዝግብ አስነስተዋል። በ2009 የተደረገው ስብሰባ አንድ ጦር፣ አንድ መገበያያና አንድ ፓስፖርት ይኑረን ብለው ባቀረቡት እቅድ የተነሳ የተራዘመ ክርክር በህብረቱ ጉባኤ ተነስቶም ነበር። በአንድ ወቅት በአፍሪካ ህብረት የመሪዎች ስብሰባ ላይ መፈንቅለ መንግስት ጥሩ ነው የሚል ንግግር በማሰማት የመላው አፍሪካ ሀገራት መሪዎችን አስደንግጠዋል። መፈንቅለ መንግስት ሰላማዊ እስከሆነ ድረስ ምንድነው ችግሩ ብለው ለጋዜጠኞችም ተናግረዋል። በአፍሪካ ዴሞክራሲ እንደሆነ አይሰራም ሲሉም ተከራክረዋል። ጋዳፊ አፍሪካ ህብረት ሲመጣ ልክ እንደዚህ በድብልቅ ታሪክ ነው የሚታወሱት። በ2010 የአዲስ አበባው ጉባኤ ላይ ጋዳፊ የአፍሪካ ህብረት ሊቀመንበርነታቸውን ለወራሿ ላስረክብ ብለው አንገራግረው ነበር። የአፍሪካ ህብረት በየዓመቱ የወቅቱን ሊቀመንበር ከሀገራት እያፈራረቀ ይመርጣል። ጋዳፊ በ2009 ህብረቱን በሊቀመንበርነት መርተዋል። በ2010 ደግሞ ለተመራጩ ለማላዊ ፕሬዝዳንት ቤንጓ ሙታሪካ ማስረከብ ነበረባቸው። እርሳቸው ግን በጉባኤው ላይ ርክክብ ሊደረግ ሲል ዝም ጭጭ ብለው ለጉዳዩ ቁብ እንደማይሰጡ ሊያሳዩ ሞከሩ። ጋዳፊ ሊቀመንበርነቱን መቀጠል ፈልገው ነበር። ካመነቱ በኋላ ግን በስተመጨረሻ እኔ መቻል ሰጥም አልኩ ብለው ሊቀመንበርነቱን አስረከቡ። በ2007 ደግሞ ጋዳፊ አንዳንድ መሪዎች ላይ ከባድ ምሬት አሰምተዋል። አፍሪካ የተባበረች አንድ አህጉር ትሁን ባልኩ አንዳንድ የአህጉሩ መሪዎች እቅዴን ከዳር እንዳይደርስ እያደናቀፉ ነው በማለት ተቆጥተዋል። አፍሪካ እንዳትዋሃድ የማይፈልጉ መሪዎች በዚህ ጉባኤ ውስጥ አሉ በማለትም ሁሉንም አስገርመዋል። ከሁሉም በላይ ግን ጋዳፊ በተለያዩ ጊዜያት በተለያዩ አጋጣሚዎች የአፍሪካ ህብረትን መቀመጫ ከአዲስ አበባ ለመንጠቅ ሙከራ አድርገዋል። በአውሮፓውያኑ 2004 እንዲሁም 2009 ያደረጉት ጥረት ደግሞ ከሁሉም የተጠናከረ ነበር። ጋዳፊ ለእያንዳንዱ የአፍሪካ ሀገር ኤምባሲ ቤት ሰርተው ለመስጠት ሳይቀር ቃል ገብተው ነበር። ለብዙ የአፍሪካ ሀገራት መሪዎች በገንዘብና በሌላም መደለያ የአፍሪካ ህብረትን ወደ ሊቢያ ለማዛወር ድጋፍ ስጡኝ ብለው ብዙ ቅስቀሳ ሲያደርጉም ቆይተዋል። ይሁን እንጂ በመጨረሻ ብዙሃኑ የአፍሪካ ሀገራት ኢትዮጵያ ትሻለናለች ብለው አስቀይመዋቸዋል። ጋዳፊ የህብረቱን መቀመጫ ወደ ትውልድ መንደራቸው ሲርት ከተማ ለመውሰድ ይዘውት የነበረው እቅድ ደግሞ ከሁሉም አስገራሚ ነበር። ጋዳፊ በ2009 በሲርት ባስተናገዱት 13ኛው የህብረቱ ስብሰባ ላይ የተባበረች አፍሪካ የመፍጠር ህልማችንን እውን ለማድረግ መስራት አለብን ብለው አሳስበው ነበር። አንድ ሰራዊት፣ አንድ መገበያያና አንድ ፓስፖርት ሁሉም አፍሪካዊ እንዲጠቀም ለማድረግ መስራት አለብን። ይህ እቅድ የቸኮለ ሐሳብ ነው የሚሉ ሐቁን ያልተረዱ ሰዎች ናቸው። በዚህ ሉዓላዊነት በሰፈነበት ዓለም ወደ አንድነት ላለመምጣት ምርጫ የለንም። ትንንሾች ተጠርገው ሊጠፉ ይችላሉ። በጋራ ሆነን ህልውናችንን ማጽናት፣ አለበለዚያም በተናጠል ሆነን መጥፋት ነው ምርጫችን በማለት ተናግረውም ነበር። ብዙ የአፍሪካ ሀገራት ጋዳፊን መጋፈጥ ፈርተው የአፍሪካ ህብረት ጽሕፈት ቤት ወደ ሊቢያ አይሄድም ብለው በቀጥታ ለመቃወም በማመንታታቸው ነገሮች ተወሳስበው ነበር። ይሁን እንጂ የያኔው ጠቅላይ ሚኒስትር መለስ ዜናዊ ለአፍሪካ አንድነትም ሆነ ህብረት መቀመጫነት ከኢትዮጵያ እሻላለሁ የሚል ካለ ይምጣና በአደባባይ ይከራከረን የሚል ጠንካራ ንግግር ለማድረግ ተገደዋል። ማንዴላ ኤምፐረር ኃይለ ሥላሴ the reactionary trained ማንዴላን ያሰለጠኑት እኮ ተራማጅ አልነበሩም የሚባሉት አጼ ኃይለ ሥላሴ ናቸው። ሙጋቤን ሲደግፍ የነበረው አምባገነኑ መንግስቱ ኃይለ ማርያም ነው። መንግስቱ በሀገር ቤት ጨፍጫፊ ሊሆን ይችላል። በአፍሪካ አንድነት ጉዳይ ግን እንደ ሌሎቹ የኢትዮጵያ መሪዎች መስዋዕትን ለመክፈል ዝግጁ ነበር። ለአፍሪካ ነጻነት፣ ለአፍሪካውያን አንድነትና ህብረት መጠናከር ከኢትዮጵያ የተሻለ ሚና ነበረኝ የሚል ሀገር ካለ ይምጣና በአደባባይ ጉዳዩ ይታይ በማለት መለስ ታሪካዊ ንግግር አደረጉ። I would hope that those
who might feel are better candidates than Ethiopia to host the OAU would come out in the open and claim so. ይህን ተከትሎም ጋዳፊን ጨምሮ የአፍሪካ ህብረትን ለመውሰድ ሲያቅማሙ የኖሩትን ናይጄሪያ፣ ደቡብ አፍሪካና ግብጽን የመሳሰሉ ሀገራትን አፋቸውን አዘግተዋል። ከዚያ ወዲህ የዛሬ 2 ዓመት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአዲስ አበባ በህብረቱ ስብሰባ ላይ አምባጓሮ ሲፈጥሩ እንዲሁም ከዚያ ቀደም ብሎ በሰሜን ኢትዮጵያ ጦርነት በተፋፋመበት ወቅት ነበር የአፍሪካ ህብረት ከአዲስ አበባ ሊነሳ ይገባል የሚል ጥቃቅን ዘመቻ ተከፍቶ የነበረው። ጋዳፊ በመፈንቅለ መንግስት ወደ ስልጣን መምጣታቸው እየታወቀ መፈንቅለ መንግስት ማድረግ ምን ጉዳት አለው ብለው ሲናገሩ ያስገርማሉ። በአፍሪካ ዴሞክራሲ ስለማይሰራ መፈንቅለ መንግስት ጥሩ ነው ካሉ በኋላ ደግሞ በሰላማዊ መንገድ የሚካሄድ ከሆነ ነው ጥሩ የሚሆነው ብለው ሐሳባቸውን ያፈርሱታል። ለሚናገሩት ብዙም ግድ የሌላቸው ጋዳፊ ይህም ብለው ሲያበቁ ደግሞ መፈንቅለ መንግስትና አመጽ ግብታዊና መቆጣጠርም አዳጋች የሆኑ ነገሮች ናቸው ብለው ይገልጻሉ። በአንድ ወቅት ከሶማሊያ የተነሱ የባህር ቀማኞች በአደን ባህረ ሰላጤ ቀጣና የዓለም ንግድ መርከቦችን መተላለፊያ ባሳጡበት ወቅት ጋዳፊ ግን ነገርየው ራስን የመከላከል እንቅስቃሴ ነው ብለው በተቃራኒው ተከራክረዋል። ጋዳፊ በተደጋጋሚ አፍሪካ ትዋሃድ ይላሉ። የተዋሃደች አፍሪካን ጋዳፊ ይምሩ ቢባሉ ግን አህጉሪቱ ትፈነዳለች ሲል ነበር የኬንያው ዘ ኔሽን ጋዜጣ በአንድ ወቅት የተረተባቸው። የዩጋንዳው ዴይሊ ሞኒተር ደግሞ ጋዳፊ አህጉሩን እንዲመሩ ተመረጡ ማለት በአፍሪካ የአስከሬን ሳጥን ላይ የሚገደገድ የመጨረሻ ሚስማር ተመታ ማለት ነው ብሎታል። ጋዳፊ የማይታበዩና የማይጨበጡ ሰው ናቸው ይባላሉ። ለስላሳና ደግ የመምሰላቸውን ያህል ሲነሳባቸው በቁጣ ቱግ ብለው የሚያደርጉትን የሚያሳጣቸው ሰው ነበሩም ይባላል። የአሜሪካው ፕሬዝዳንት ሮናልድ ሬገን በአንድ ወቅት ጋዳፊን የመካከለኛው ምስራቅ እብዱ ውሻ ብለዋቸዋል። ንጉስ ኢድሪስ አንደኛን በ1969 በመፈንቅለ መንግስት ገርሰው ስልጣን ሲጨብጡ የ27 ዓመት ወጣት ኮሎኔል ነበሩ። የጀማ መንግስት ወይም የህዝብ መንግስትን ነው መመሰረተው ብለው ተጠበቡ። በየአካባቢው ጀማሂሪያ የሚባሉ የህዝብ ምክር ቤቶችን መሰረቱ። ዳሩ ግን ትርጉም የለሽ ስብስቦች ነበር የሆኑት። ምክንያቱም በተጨባጭ ሊቢያ የምትመራው በህዝብ ሳይሆን በጋዳፊ የግል ፍላጎት ብቻ ነበር። የአብዮቱ መሪ ወይም ወንድም ተብዬ ነው መጠራት ያለብኝ ይሉ የነበሩት ጋዳፊ ወዲያው ግን ወንድም ሳይሆኑ ፈላጭ ቆራጭ ሰው ነበር የሆኑት። አረባዊ አብዮተኛ በሚለው የፖለቲካ ስብዕናቸው የተቃኘ ነው ቢባልም ዳሩ ግን ወደ ሃይማኖትም ወደ ፓን አፍሪካዊነትም ሲወዛወዙ ይታዩ ነበር። ጋዳፊ ያስጠለሏቸው ስልጠና፣ መሳሪያ፣ ገንዘብና ሎጂስቲክስ የረዷቸው በርካታ አብዮተኞችና የጦር አበጋዞች አሰቃቂ ጥፋት ፈጽሙ ነው የታየው። የላይቤሪያው ቻርልስ ቴይለር እንዲሁም ግብረ አበሩ የነበረው የሴራሊዮኑ ፎዴ ሳንኮ በጋዳፊ ሲደገፉ የነበሩ ጨፍጫፊዎች ናቸው። በድብልቅ ማንነት የሚታወቁት ጋዳፊ ግን የደቡብ አፍሪካኖችን የነጻነት ትግል ደግፈዋል። የደቡብ አፍሪካው የነጻነት አባት ኔልሰን ማንዴላ ጭምር ጋዳፊን ለክፉ ዘመን እርዳታቸው አመስግነዋቸዋል። ኢትዮጵያ በሶማሊያው ዚያድ ባሬ በግፍ ስትወረረም ከኢትዮጵያ ጎን ከቆሙ ጥቂት የአረብ መሪዎች አንዱ ነበሩ። የፓን አሜሪካ አየር መንገድ ንብረት የነበረውን ቦይንግ 747 አውሮፕላን በስኮትላንድ ሎከርቢ ሰማይ ላይ እንዲጋይ በማቀነባበርና በመደገፍ ጋዳፊ ሲወነጀሉ ኖረዋል። በ1988 ከፍራንክፈርት በለንደን አድርጎ ወደ አሜሪካ ዲትሮይት ይበር የነበረውን በረራ ቁጥር 103 አውሮፕላን ጋይቶ እንዲፈጠፈጥ ድጋፍ በመስጠት ለረጅም ጊዜ ሲከሰሱም ቆይተዋል። አውሮፕላኑ 243 ተሳፋሪ 16 ሰራተኞችን እንደያዘ ነው ስኮትላንድ ሰማይ ላይ በቦምብ የፈነዳው። ስብርባሪው መሬት ወርዶ ሲፈጠፈጥ ደግሞ 11 ተጨማሪ ሰዎች ሞተዋል። በድምሩ የ270 ሰዎችን ሕይወት ለቀማው የአውሮፕላን አደጋም ጋዳፊና ሊቢያ ተጠያቂ ተደርገው ብዙ ማዕቀብና መገለል ቀምሰዋል። ከረጅም ዓመታት በኋላ ግን ወደ ዓለም አቀፉ ማህበረሰብ ለመመለስ ሲሉ ጋዳፊ ለአደጋው ተጎጂዎችና ለቤተሰቦቻቸው 2.7 ቢሊዮን ዶላር ካሳ ለመክፈል ተስማሙ። ጋዳፊ በሌላ አውሮፕላን አደጋም ተጠያቂ ሲደረጉ ኖረዋል። የፈረንሳዩ ዩቲኤ አየር መንገድ ንብረት የነበረው
ዳግላስ DC-10 አውሮፕላን ከኮንጎ ብራዛቪል በኒጀር አድርጎ ወደ ፈረንሳይ ሲበርም በቦምብ ጋይቶ ኒጀር በረሃ ላይ ተፈጥፍጧል። የበረራ ቁጥር UT772 የተባለው አውሮፕላን 14 ሰራተኞችን ጨምሮ በድምሩ 170 ሰዎች እንደያዘ ነው በቦምብ ፍንዳታ ጋይቶ የወረደው። የስኮትላንዱ አደጋ በደረሰ በአመቱ በ1989 የደረሰው ይህ አደጋ የሊቢያንና የጋዳፊን ስም የበለጠ አጎደፈው። ይህን ወንጀል የፈጸመው የሊቢያ የደህንነት ተቋም ነው መባሉ ሊቢያን መላው ዓለም እንዲያወግዛት አደረገ። በሊቢያ ላይ ከባባድ ማዕቀብ ተጣለባት። ጋዳፊም መንግስታዊ አሸባሪነትን የመግዣ ስልታቸው ያደረጉ ሰው ናቸው ተብለው ተገለሉ። ለዚህኛውም አደጋ ቢሆን ሊቢያ በመጨረሻ ከብዙ ዓመታት በኋላ ወደ $2 ቢሊዮን ካሳ ከፍላለች። በእነዚህ የአውሮፕላን አደጋዎች የሚወነጀለው የጋዳፊ መንግስት ምኞቱ ተሳክቶ የኬሚካል እንዲሁም የኒውክሌር ጦር መሳሪያ ማምረት ፍላጎቱን ቢያሳካ ኖሮ ደግሞ ምን አይነት እርምጃ ይወስድ ነበር የሚለው ጉዳይ ብዙ ያመራምራል። ሊቢያ ጋዳፊ ከተወገዱ በኋላ የኢትዮጵያውያን ስደተኞችን ጨምሮ ብዙ ሺህ ሰዎች እንደ በግ የሚታረዱባት በጭካኔ የተሞላች የቀውስ ሀገር ሆናለች። ሊቢያ ዛሬም ድረስ ያልበረደ ጦርነትና እልቂት ውስጥ ነው የምትገኘው። ያም ሆኖ ግን ጋዳፊ ኒውክሌር ታጥቀው ቢሆን ኖሮ ምን ያደርጉ ነበር የሚለው ብዙ ያመራምራል። የማይተነበይ ባህሪ የነበራቸው ጋዳፊ ተቃዋሚዎቻቸውን በረሮች እያሉ በአደባባይ ሲፈርጁ ተደምጠዋል። ይሁን እንጂ ኒውክሌርም ሳይታጠቁ የሚሳሱለትን የ42 ዓመታት ስልጣንም በጉልበት ማቆየት ሳይችሉ ቀሩ። በስተመጨረሻም በረሮ ባሏቸው ሰዎች እጅ ወድቀው እንደ በረሮ ተቀጥቅጠው ሲገደሉ ታዩ። ጋዳፊ ከሰሞኑን የተገደለው ሰይፍ አልኢስላምን ጨምሮ 3 ልጆቻቸውን በሞት አጥተዋል። ቤተሰባቸውና ንብረታቸውም ተበታትኖ ቀርቷል። በየአፍሪካ ህብረት ስብሰባ ሲታደሙ መሪዎች የሚረዱላቸው ጋዳፊ በመጨረሻ የተጎነጩትን አይነት የሞት ጽዋ ይጎነጫሉ ብሎ የገመተ ማንም አልነበረም። ጋዳፊ ከኢትዮጵያ ጋር የነበራቸው ግንኙነትም በሶማሊያ ወረራ ወቅት ከኢትዮጵያ ጎን ቆመው ውለታ የዋሉ የአረብ መሪ ናቸው። ይሁን እንጂ በአንዳንድ አጋጣሚዎች ይህን ሁሉ ውለታቸውን ውሃ ሲቸልሱበት እናገኛለን። አንድ አንጋፋ የቀድሞው የደህንነትና የውጭ ጉዳይ መስሪያ ቤት ባልደረባ የሊቢያው መሪ ሙአመር ጋዳፊ የአፍሪካ ህብረትን ከኢትዮጵያ ላይ ለመግዛት ሳይቀር ሞክረው እንደነበር በአንድ ወቅት ተናግረዋል። ጋዳፊ በደርግ ጊዜ የአፍሪካ ህብረትን ከአዲስ አበባ አስነቅሎ ወደ ሊቢያ መውሰድ መፈለጉን ለመንግስቱ ኃይለማርያም በቀጥታ ተናግረው ነበር። የኢትዮጵያ መንግስት ሶማሊያን ሲዋጋ ብቻ ሳይሆን ሻዕቢያንና ህወሓትን ለመደምሰስ ሲዘምት ጋዳፊ ብዙ ድጋፍ ያደርጉ ነበር። ለዚህ ውለታቸውም ኢትዮጵያ እምቢ እንደማትል በመተማመን መንግስቱ ኃይለማርያምን የአፍሪካ አንድነት ድርጅት ጽህፈት ቤትን ልውሰድ በማለት ጠይቀውት ነበር። እርሳቸው ግን በቀጥታ መልስ ከመስጠት ይልቅ በጥናት የተደገፈ ውሳኔን አሳውቃለሁ ብለው ሸኙ። ይህን ተከትሎም የአፍሪካ አንድነት ድርጅት ከአዲስ አበባ ጽህፈት ቤቱ ቢነሳ ጥቅምና ጉዳቱ ምንድነው የሚል ጥልቅ ጥናት በባለሙያዎች መደረጉን ቀጠለ። ኢትዮጵያ ለጋዳፊ ጽህፈት ቤቱን ብትሰጥ ምን ታጣለች፣ እንዲሁም ምንስ ታገኛለች የሚለውም ተገላብጦ ተመረመረ። ከ3 ወራት በኋላም ጥናቱ ተጠናቆ ኢትዮጵያ የአፍሪካ አንድነት ድርጅትን አሳልፋ ለማንም መስጠት የለባትም የሚል ሪፖርት ለጓድ መንግስቱ ቀረበላቸው። ኢትዮጵያ የአፍሪካ የነጻነትና የአንድነት ምሳሌ ሀገር ናት። ጽህፈት ቤቱ አዲስ አበባ ላይ መሆኑ ይህን ታሪክ መስካሪ ብቻ ሳይሆን ለሀገሪቱ በጎ ገጽታ፣ ቱሪዝምና ንግድ ብዙ ጥቅም ያለው በመሆኑ ጋዳፊ ሲፈልግ ለምቦጩን ይጣል እንጂ ጽህፈት ቤቱ ለሊቢያ ሊሰጥ አይገባም የሚል ውሳኔ በጥናት ተወሰነ። ይህን የባለሙያዎች ጥናት መሰረት አድርገውም መንግስቱ ለጋዳፊ ጥያቄ እምቢኝ የሚል ምላሽ ሰጡ። ቁጡና ደንፍላታሙ ጋዳፊ ከዚያ ወዲህ ከኢትዮጵያ ጋር ተቀያየሙ። ወዲያውኑ ለሻዕቢያና ለኢትዮጵያ ተቃዋሚዎች ታንክና መድፍም ማስታጠቅ ጀመሩ። መንግስቱ ኃይለማርያም ጋዳፊን የአፍሪካ ህብረትን አልሰጥም በማለታቸው ስልጣናቸውን አደጋ ላይ ጣሉ። እንደ ሊቢያ ባሉ ሀገራት ድጋፍ ጭምር ነበር ህወሓትና ሻዕቢያን የመሳሰሉ ኃይሎች ተጠናክረው ደርግን የሚገዳደር አቅም መገንባት የቻሉት። በ1974 ዓመተ ምህረት በአዲስ አበባ ተካሂዶ በነበረው የአፍሪካ አንድነት ድርጅት ስብሰባ ላይ ጋዳፊ አምባጓሮ አስነስተው ነበር። በ19ኛው የድርጅቱ የመሪዎች ጉባኤ ላይ ጋዳፊ ቦዲጋርዶቹን ይዞ ወደ ስብሰባ አዳራሽ ካልገባው በማለቱ ግርግር ተፈጠረ። በስፍራው የነበሩ የኢትዮጵያ ኮማንዶዎች የጋዳፊን ጋርዶች አስታገሷቸው።
የጊዜው የውጭ ጉዳይ ሚኒስትሩ ኮሎኔል ጎሹ ወልዴና ሌሎችም አንጋፋ የኢትዮጵያ ዲፕሎማቶችም ጋዳፊን እስኪበቃው ድረስ ልክ ልኩን ሲናገሩት ተደመጡ። ጋዳፊ ከህብረቱ አዳራሽ ወጥቶ በቀጥታ ወደ ቦሌ መጓዙና ተመልሶም ወደ ሊቢያ ስለመብረሩም ይህን አጋጣሚ የሚያውቁ ሰዎች መስክረዋል። ጋዳፊ በደርግ ዘመን ብቻም ሳይሆን ከዚያ ቀደም በንጉሠ ነገሥቱ ዘመንም ኢትዮጵያን ከማስቄም ወደ ኋላ ብሎ የማያውቅ ሰው ነበር ይባላል። በአንድ የአፍሪካ አንድነት ድርጅት ስብሰባ ላይም ጋዳፊ አጼ ኃይለ ሥላሴን መሳደቡን በቦታው የነበሩ ሰዎች መስክረዋል። ይህን ተከትሎም እነ ጋሽ ከተማ ይፍሩ፣ እነ ምናሴ፣ እነ ዶክተር ገብረ ግዚን የመሳሰሉ የኢትዮጵያ ከፍተኛ ባለስልጣናት ተራ በተራ በመድረኩ ቀርበው የሚገባውን ምላሽ መስጠታቸውን ይገልጻሉ። የዲፕሎማሲ መቀመጫ በሆኑ ሀገሮች አስተናጋጁ ሀገር ከራሱ ከተቋሙ ጋር ስምምነት በመፈራረም ነው ዓለም አቀፍ የዲፕሎማሲ መዲና መሆን የሚችለው። ኢትዮጵያ ከአፍሪካ ህብረት ጋር ስምምነት አላት። የአፍሪካም ሆነ ሌሎች የውጭ ሀገራት መሪዎች ለህብረቱ ስብሰባ ሲመጡ ከህብረቱ የፕሮቶኮል ተወካዮች ጋር ተባብራ የእንግዶችን አቀባበል፣ መስተንግዶና ሽኝት በጥንቃቄ ማድረግ ግዴታ አለባት። የመሪዎቹን ደህንነትና ምቾት መጠበቅ ኢትዮጵያ ግዴታ አለባት። ይህን የምታደርገው ከአፍሪካ ህብረት ጋር በገባችው ግዴታ ብቻ ሳይሆን ለራሷ ሀገራዊ ዓለም አቀፍ በጎ ገጽታም ስትል ነው። ውድ ሳሎናውያን፣ ኢትዮጵያ የአፍሪካ ህብረት መቀመጫ በመሆኗና የዓለም መሪዎችን በየዓመቱ በማስተናገዷ ብዙ ጥቅም እንደምታገኝ ለእናንተ መዘርዘር አይጠበቅብንም። ይህን ሁሉም ኢትዮጵያዊ የሚገነዘበው ነው ብለን እናምናለን። ይሁን እንጂ እንደ ኮሎኔል ጋዳፊ ያሉ አንዳንድ መሪዎች በተለያዩ አጋጣሚዎች የኢትዮጵያን መልካም መስተንግዶና እንግዳ ተቀባይነት ለማበላሸት ከንቱ ጥረት ማድረጋቸውን መጥቀስ አስፈላጊ ነው። የዛሬ 2 ዓመት ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነት በመፈራረሟ የተቆጡት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድም ልክ እንደ ጋዳፊ ኢትዮጵያን አስከፍተዋል። ሐሰን ሼህ ገና ቦሌ አየር ማረፊያ ሲደርሱ ነበር በሶማሊያ ምትክ የኢትዮጵያ ሕዝብ መዝሙር እንዲዘመር ተደረገ የሚል ወሬን በማህበራዊ ሚዲያ ያናፈሱት። በአፍሪካ ህብረት ስብሰባ ላይ አንድ መሪ ለመታደም ሲመጣ የህብረቱ መዝሙር ተዘምሮ የህብረቱ ባንዲራ ተሰቅሎ አቀባበል እንደሚደረግለት እየታወቀ ኢትዮጵያ የራሷን ብሔራዊ መዝሙር አዘምራ ሐሰን ሼህን ተቀበለች ተብሎ የኢትዮጵያን ስም ማስጠፋት ተጀመረ። ሐሰን ሼህ ወደ ህብረቱ መሰባሰቢያም ሲሄዱ ሌላ አምባጓሮ አስነሱ። ንግግር እንዲያደርጉ ሲጋበዙ ጋርዶቼን አገዱብኝ፣ መኪናዬንም አገዱብኝ፣ በጅቡቲው መሪ መኪና ነው እዚህ ድረስ የመጣሁት፣ ወደ ስብሰባ አዳራሽ እንዳልገባም ከልክለውኝ ነበር ብለው በኢትዮጵያ ላይ ከባድ የስም ማጥፋት ዘመቻ አሰሙ። የሶማሊያ ሚዲያዎችና ደጋፊዎቻቸው የአፍሪካ ህብረት ከአዲስ አበባ ተነቅሎ ካይሮ ሊሄድ ይገባል የሚል ሙዚቃም ሲሞዝቁት ሰነበቱ። ጉዳዩ ሲጣራ ግን ሐሰን ሼህ የታጠቁ ጋርዶችን ይዤ የመሪዎች መሰብሰቢያ አዳራሽ ውስጥ ካልገባሁ ሞቼ ይገኛለሁ ብለው አምባጓሮውን መቀስቀሳቸው በመጋለጡ ሶማሊያውያን መልሰው አፈሩ። ይህን መሰሉ አምባጓሮና ውዝግብ አልፎ አልፎ የሚከሰት ቢሆንም የአፍሪካ ህብረት ጉባኤ አዲስ አበባ በመካሄዱና የህብረቱ መቀመጫም አዲስ አበባ በመሆኗ ኢትዮጵያ በብዙ መንገድ ስታተርፍ ነው የኖረችው። የአፍሪካ ህብረት አሁንም ቢሆን ደካማ የሚባል ተቋም ነው። እንደ አውሮፓ ህብረት ወይም እንደ ተባበሩት መንግስታት የተጠናከረ ድርጅት አይደለም። ይሁን እንጂ ረባሹና ህብረቱን ካልወሰድኩ ይሉ የነበሩት ጋዳፊ እንደተናገሩት መሰባሰቡ ለአፍሪካውያን ከፋም ለማም ጥሩ ነገር ነው። ለአብነትም ከ53 የህብረቱ አባል ሀገራት መካከል 12ቱ ብቻ ናቸው የሚጠበቅባቸውን ዓመታዊ መዋጮ በአግባቡ እየተወጡ ያሉት በማለት ከ10 ዓመታት በፊት ህብረቱ አስታውቆ ነበር። በህብረቱ ስብሰባ ላይ በየዓመቱ ከሚገኙት ሀገራት መሪዎች መካከል ብዙዎቹ ባላዋጡት ድግስ ላይ ታድመው ነው የሚመለሱት እንደማለት ነው። ህብረቱ ዘንድሮ 39ኛ መደበኛ የመሪዎች ጉባኤውን በአዲስ አበባ እያካሄደ ይገኛል። ዘንድሮ ብቻ ወደ 49 የውጭ ሀገራት መሪዎች፣ የመንግስት ተወካዮችና የዓለም አቀፍ ተቋማት መሪዎች በአዲስ አበባው ስብሰባ ታድመዋል። ከነዚህም መካከል ደግሞ በርካቶቹ የአፍሪካ ሀገራት መሪዎች መሆናቸው ይገመታል። ከነዚህ ውስጥስ ስንቶቹ ናቸው ዓመታዊ መዋጯቸውን እየከፈሉ ያሉት የሚለው ብዙ ያነጋግራል። የአፍሪካ ህብረት የዛሬ 10 ዓመት በ28ኛው መደበኛ ጉባኤው ላይ ጉዳዩ ስላሳሰበው የአፍሪካ ሀገራት ወደ የሀገራቸው በሚገቡ ሸቀጦች ላይ ትንንሽ ክፍያ በመጣል ዓመታዊ የህብረቱን መዋጮ እንዲከፍሉ ለማድረግ እቅድ አውጥቶ ነበር። ትንንሽ ሳንቲም ታሪፍ በየሸቀጡ ላይ ሀገራቱ ከጣሉ ለህብረቱ ወደ 400 ሚሊዮን ዓመታዊ በጀቱን ለመሸፈን
ያግዛል ተብሎም ነበር። ይህ ሐሳብ እስከ ዛሬ የተሳካ ግን አይመስልም። አፍሪካ ህብረት ዘንድሮም በውጭ ለጋሾች ድጎማ የቆመ ድርጅት መሆኑ መላ አፍሪካውያንን አንገት የሚያስደፋ ሐቅ ነው። የአፍሪካ ህብረት ልክ እንደዚህ ደካማና አቅመ ቢስ ነው እየተባለ ብዙ ቢወራም ህብረቱን ከአዲስ አበባ ነቅሎ ለመውሰድ የሚያንዣብበው ብዙ መሆኑ ግን ያስገርማል። ለአፍሪካ አንድነትና ነጻነት ግንባር ቀደም የሆነችው ሀገር ኢትዮጵያ ይህን ህብረት እንደ ጋዳፊ ካሉ ነውጠኞች ጠብቃ እንዳቆየችው ሁሉ ወደፊትም አጠንክራ መጠበቅ ይገባታል። ውድ ሳሎናውያን፣ በሎሬት ጸጋዬ ገብረመድህን በተገጠመው አፍሪካ 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 ሀገራችን መዝሙር ግብዣ ልንሰናበታችሁ ወደናል።